ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አርበኛ ዘመነ ካሴ ወልቃይት ላይ ጉድ አሰሙ፣ እንዲሁም ጄኔራል ምግበይ ለብልጽግና እንንበረከክም አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ሁለቱ ጄኔራሎች ወደ 4 ኪሎ እሳት ወርውረዋል። ጄኔራል ምግበይ እጅ ስጡ ካሉን እጅ አንሰጥም አንንበረከክም ሲሉ ያበጠውን አፈንድተውታል። በተመሳሳይ ጄኔራል ክንፈ ዳኘው ከሻዕቢያ ጋር ለመስራት ብልጽግናን አናስፈቅድም ሲሉ እቅጩን ወቁት ብለዋል። ጄኔራል ክንፈ ያሰሯቸውን የብልጽግና ባለስልጣናትን ለመበቀል በሚመስል መልኩ 4 ኪሎን የሚያስቆጣ ተደጋጋሚ አስተያየቶችን እያንጸባረቁ ይገኛሉ። ከመቀሌ የህወሓትና የጦር መኮንኖች በጄኔራሎቹ ሳይገደብ ወታደራዊ አመራሮቹም የመረራ አቋምን እያንጸባረቁ ይገኛሉ። ገብረ እግዚአብሔር ሞንጆሪኖ ህልማቸውን አክሽፈነዋል ሲሉ በአብይ የተሾሙት ጄኔራል ከፕሪቶሪያው ስምምነት በኋላ ቀውስ ተፈጥሯል ሲሉ ጣታቸውን ወደ ሾሟቸው የ4 ኪሎ ሰዎች ቀስረዋል። የጦር መኮንኖችና አመራሮች ወደ 4 ኪሎ የሚወረውሩትን ትንኮሳም ቀጥለውበታል። ከዚህ ባለፈም ሻዕቢያ የሚለውን ቃል እንደ ዳዊት መደጋገማቸውንም ተያይዘውታል። በትላንትናው ዕለትም የጦር መኮንን አመራሮቹ ለብልጽግናው መንግስት ማስጠንቀቂያ የሚመስሉ ንግግሮችን እያሰሙ ሲሆን የጄኔራል ምግበይ ንግግርም በቀዳሚነት የሚጠቀስ ነው። መከላከያ ሰራዊቱ ፋኖን በመምራትና በህገወጥ የወርቅ ንግድ የተወነጀሉት ጄኔራል ምግበይ በትላንትናው ዕለት በአንድ ዝግጅት ላይ ባደረጉት ንግግር ጦርነት ይፈልጋል፣ ጦርነት ይጀምራል በሚል እየተወነጀልን ነው ሲሉም ተናግረዋል። እጅ ስጡ፣ ተንበርከኩ የሚሉን ከሆነ ግን እጅ አንሰጥም አንንበረከክምም ብለዋል። አሁንም ራስን የመከላከል ሁኔታ ውስጥ ነን ያሉት ጄኔራሉ አሁንም ከጦርነት ውጭ ያለ በደል ውስጥ እየኖርን ነው። 14 ዓመት የታገልነው የራስን ዕድል በራስ ለመወሰን ነበርም ብለዋል። በአራቱም አቅጣጫ ተከበን ከበባውን ሰብረን ወጥተናል። አሁን ግን ያ የዘር ማጥፋት ጦርነት እንዲቀጥል የሚፈልጉ አንንበረከክም ማለታችንን ብዙ ስም እየሰጡት ነው። አሁንም ሊበትኑንና ሊያንበረክኩን በተለያየ አቅጣጫ እየመጡ ነው። ለሰላም የሚከፈለውን እንከፍላለን፣ ነገር ግን እጅ ስጡ፣ ተንበርከኩ የሚሉንን አንሰማም፣ በፍጹም አንንበረከክም በማለት ጠንከር ያለ ንግግርንም አድርገዋል። በተመሳሳይ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው የ4 ኪሎን መንግስት ፍቃድ አንፈልግም የሚል አስተያየትን ሰጥተዋል። በቅርቡ ኢትዮጵያዊነት በሽታ ነው በሚል ንግግራቸው መነጋገር የነበሩት ጄኔራሉ ስለ ሻዕቢያ ግንኙነት የተሸፈነውን እውነት አውጥተውታል። ጄኔራሉ በወቅታዊ ጉዳዮች ላይ ለመቀሌ ኤፍኤም 104.4 በሰጡት ቃለ መጠይቅ የህወሓትና ሻዕቢያ ግንኙነት የሶስተኛ ወገን ፍቃድ አያሻውምም ብለዋል። ከእስር ከተፈቱ በኋላ የትግራይን ነጻ ሀገርነት በአደባባይ እያቀነቀኑ የሚገኙት ክንፈ በህዝብ ለህዝብ ግንኙነትና ሰላም መፍጠር የሚሸፋፍነውን ግንኙነት ገላልጠውታል። የህወሓት ሰዎች ግንኙነት የጀመሩት ከኤርትራ ህዝብ ጋር ሰላም ለመፍጠር እንጂ ከሻዕቢያ ጋር የጦርነት ስምምነት ለመፍጠር አለመሆኑን ሲገልጹ ነበር። አርበኛ ዘመነ ካሴ ወልቃይት ላይ ጉድ አሰሙ። የእነ አርበኛ ዘመነ ካሴ አዲሱ የፋኖ አደረጃጀት ወልቃይት ላይ የራሱን ወታደራዊ መዋቅር እየዘረጋ ስለመሆኑ አሳውቀዋል። ከዚህ ቀደም ወልቃይትን እንቆጣጠራለን ሲሉ የነበሩት እነዚህ የፋኖ አደረጃጀቶች ወልቃይትን ባስተዳደራቸው በእጃቸው ለማስገባት በሚመስል መልኩ ወልቃይትን ማዕከል ያደረገ ጦር አደራጅተናል የሚል መረጃን እያሰራጩ ይገኛሉ። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ። የትግራይ ኃይሎች ፋኖ እንዲሁም እነ ኮሎኔል ደመቀ ያላቸው አስተላለፍ ደግሞ ሌላኛው ነው። ሻገር ስንል ደግሞ ሱዳንና ኤርትራም ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ይገኛሉ። ከሰሞኑ ይህንን አካባቢ የተመለከተ አዲስ መረጃ የፋኖ ታጣቂዎችም አደራጅተዋል። በተለይም የነዘመነ ቡድን የሚመራውና ራሱን አፋባህ ብሎ የሚጠራው አደረጃጀት በትላንትናው ዕለት ከወልቃይት እስከ ሱዳን ድንበር ድረስ ራሱን የቻለ ወታደራዊ ኮር ማደራጀቱንም አሳውቋል። በጠገዴ አርማጭሆም ወልቃይትና አዳኝ አገር ጫቆ ቀጠናዎችን አካሎ ከሱዳን ኤርትራ የሚዋሰን ወታደራዊ ኮር እንደሆነም ተነግሯል። የዚህ ወታደራዊ አደረጃጀት መፈጠር ፋኖ ከሱዳንና ኤርትራ ኃይሎች ጋር ግንኙነት ለመፍጠር ያግዘዋል እየተባለም ይገኛል።
በወልቃይት ያለው ፖለቲካ ቲዲኤፍ፣ ፋኖ፣ ብልጽግናና ኮሎኔል ደመቀን አፋጧል። ይህም የአካባቢውን ወሳኝነት ያሳያል። ወልቃይት ስስ ተረከዝ ናት። ከመቀሌ እስከ ባህር ዳር፣ ከ4 ኪሎ እስከ አስመራ ያሉ ሹማምንቶች የሚፋለሙበት ስትራቴጂክ ቦታ ነው። ይሄ ቦታ በተለይም ከ1970 ወዲህ የግጭት ማዕከል መሆኑ ይታወሳል። ቦታው በህወሓት አማካኝነት በኃይል ወደ ትግራይ ክልል መካለሉን ተከትሎ ነበር የሽኩቻ ምክንያት የሆነው። የነ ኮሎኔል ደመቀ ትግል የጀመረውን በዚህ ምክንያት ሲሆን ከሰሜኑ ጦርነት ወዲህ ደግሞ ቦታው በአማራ ኃይሎች ስር ገብቷል። ካለፈው ዓመት ወዲህ በአማራ ክልል የፈነዳው የፋኖ ኃይሎች የሽምቅ እንቅስቃሴ ደግሞ የወልቃይትን ነገር እጅጉን እያወሳሰበው ይገኛል ተብሏል። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ቅዳሜ ባሰሙት ዲስኩር ስለ ሀገራቸው ከማውራት ይልቅ እንደለመዱት የኢትዮጵያን የውስጥ ፖለቲካ ማውራትን ምርጫቸው አድርገዋል። በዚህ ንግግራቸው ስለ ኦሮሞማ የተናገሩት ንግግር ቀልብ ቢስብም ሌሎች ልብ ያልተባሉ ንግግሮችንም አድርገዋል። ለአብነትም ለጄኔራል አበባው ታደሰ መልስ በሚመስል መልኩ የሰጡት ማብራሪያና በኢትዮጵያ ተቃውሞ እየመጣ ነው ሲሉ የጠቀሷቸው ጉዳዮችም ይነሳሉ። ኢሳያስ በኢትዮጵያ ተቃውሞ እየመጣ ነው የሚለው ንግግራቸው አብይ የማያውቁት ኢሳያስ የሚያውቁት ቀጣይ ተቃውሞ ምንድነው የሚል ጥያቄንም አጭሯል። ኢሳያስ በንግግራቸውም የኤርትራ ሕዝብና መንግስት ለታሰበው ተሐድሶና ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያትም አይቆጭም። አሁን ያ ለውጥ መክኗል። የኢትዮጵያ ሕዝቦች የራሳቸውን ምርጫ ወስደዋል። ተቃውሟቸውንም ለማጠናከር እየተዘጋጁ ነው በማለት ነበር የገለጹት። ይህ የኢሳያስ ንግግር ታዲያ የአብይ አህመድ መንግስት የማያውቀው ተቃውሞ፣ ኢሳያስ ግን ኢትዮጵያውያን ለተቃውሞ እየተዘጋጁ ነው የሚለውን መረጃ ከየት አመጡት የሚል ጥያቄም ተነስቶበታል። ወይንስ ፕሬዝዳንት ኢሳያስ እንደ ከዚህ ቀደሙ ልምዳቸው ሁሉ በኢትዮጵያ መንግስት ላይ ከጀርባ የሚዘውሩት ተቃውሞን እያደራጁ ነው ወይ የሚል ጥርጣሬንም አስነስቷል። ሌላኛው ልብ ያልተባለው የፕሬዝዳንቱ ንግግር ስለ ቀይ ባህር ያሰሙት ዛቻ ሲሆን ኢሳያስ ስለ ቀይ ባህር በሚናገሩበት ጊዜ ቀይ ባህርን እንደ ግል ንብረት የሚያዩት ነበር የሚመስለው። ከቀናት በፊት ጄኔራል አበባው ታደሰም ስለ ቀይ ባህርና የባህር በር ጉዳይ መረር ያለ አስተያየት ሰጥተው ነበር። ጄኔራሉ በንግግራቸውም በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ አሉ ሲሉ ለአስመራው ባለስልጣናት የተላከ የሚመስል አስተያየት ሰጥተው ነበር። ጄኔራሉ አክለውም ባህር በርን በሰላማዊ መንገድ እንጠይቃለን፣ ያ ሳይሆን ቀርቶ የሀገሪቱን ሉዓላዊነት የሚገዳደር ካለ ግን ግዙፍ ሰራዊት አለን ማለታቸው አይዘነጋም። በዚህ ዕለት ንግግር ያደረጉት ኢሳያስ አፈወርቂ ታዲያ እሳት ለብሰው እሳት ጎርሰው በቀይ ባህር ጉዳይ ሲዝቱ ታይተዋል። ቀይ ባህርና ባህር በርን ሰበብ አድርገው ጦርነት ለመክፈትም ተዘጋጅተዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያም፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉ ዓለም ያወቀውና የመዘገበው ነው በማለትም ተደምጠዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ